አርእስተ ዜና የኢትዮጵያ ሀገራዊ ምክክር ጉባኤ የንጹሃን ቡድኖች ውይይት በጥሩ ሁኔታ መቀጠሉን የሀገራዊ ምክክር ኮሚሽን አስታወቀ። ኢጋድ ለሱዳን ጦርነት አፍሪካዊ መፍትሄ እንዲያፈላልጉ አስታወቀ። ናይጄሪያና ሞሮኮ በአፍሪካ ሀገራት መካከል የሚዘረጋውን ግዙፍ የጋዝ ማስተላለፊያ መስመር ስምምነት አጸደቁ። በሞሪታኒያ የባህረ ጠረፍ የ144 ስደተኞች እንደሞቱ ተገለጸ። ኔታንያሁ አሜሪካ ከገቡ ሊታሰሩ ይገባል ሲል የኒውዮርክ ከተማ ከንቲባ አሳሰቡ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የኢትዮጵያ ሀገራዊ ምክክር ጉባኤ የንጹሃን ቡድን ውይይት በጥሩ ሁኔታ መቀጠሉን የሀገራዊ ምክክር ኮሚሽን አስታወቀ። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የተሳተፉ ተመካካሪዎች ትላንት ከሰዓት ጀምሮ በበለጠ ዝርዝር ሁኔታ በንጹሃን ቡድኖች በመሆን የምክክር ሂደቱን አጠናክረው መቀጠላቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ 50 ተመካካሪዎችን የያዘና በ80 ቡድኖች የተዋቀሩ ንዑሳን ቡድኖች እያንዳንዳቸው 10 አባላት ይዘው በሚያደርጉት በዚህ ውይይት ላይ በአጀንዳ ሀሳቦችና ሰፊ ጥልቅ ምልከታዎችን በማንጸባረቅ ላይ ይገኛሉ ተብሏል። እስከ ነገ በሚቀጥለው የዚህ ውይይት ሂደት ተመካካሪዎቹ ላለመግባባት መንስኤ በሆኑ እጅግ መሰረታዊ ሀገራዊ ጉዳዮች ላይ ያላቸውን አመለካከትና ምክንያቶች ከመሰረቱ እንዲረዱ ሰፊ መደላደል እንዲፈጠር ተጠቁሟል የተባለው ይህ አጠቃላይ የምክክር ሂደት በብቃት ለመደገፍና ሊፈጠሩ የሚችሉ ብዥታዎችን ለመፍታት የኢትዮጵያ ሀገራዊ ምክክር ኮሚሽን ከልዩ ልዩ ተቋማት የተውጣጡ 80 የሚጠጉ ባለሙያዎች ስብሰባ አሰባስቦ እያሳተፈ ይገኛል። በሙያቸው በትምህርት ዝግጅትና ለአጀንዳ ሀሳብ ባላቸው ቅርበት ብቁ እንደሆኑ የታመነባቸው እነዚህ ባለሙያዎች ተመካካሪዎች በሚያነሷቸው ሀሳቦች ላይ አስፈላጊውን ሙያዊ ማብራሪያ ድጋፍ በመስጠት ሂደት ይበልጥ ግልጽና ውጤታማ እንዲሆን ይረዳሉ ነው የተባለው። የብሔራዊ የሰላም በጎ ፍቃድ አገልግሎት መርሆችን አብሮነትና ማህበራዊ መረጋጋትን እንዲፈጥሩ ተገለጸ። ብሔራዊ የሰላም በጎ ፍቃድ አገልግሎት ፕሮግራም መርሆችን ማህበራዊ ትስስርን በማጠናከርና ልዩነቶችን በማጥበብ ከሰላም ጋር ቀጥተኛ የሆነ ቁርኝነት እንዳላቸው ተገለጸ። እነዚህ መሪዎች የተለያዩ ባህል፣ ሃይማኖትና አስተሳሰብ ያላቸው ዜጎችን በአንድነት እንዲያስተዳድሩ በማድረግ አብሮነትና መግባባትን እንዲፈጥሩ ይህም ወደ ግጭት ሊያመሩ የሚችሉ አለመግባባቶችን በሰላማዊ መንገድ ለመፍታት እንዲያግዙ የሰላም ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የሰላም የበጎ ፍቃድ ተግባራት ፍትሃዊነት መሰረት በማድረግ በማህበረሰብ ውስጥ የእኩልነት ስሜት እንዲኖር የሀብትና የስልጣን ክፍፍል ችግሮችን በመቀነስ ማህበራዊ መረጋጋትን ያረጋግጣል የተባለው። በሌላ በኩል ፕሮግራሙ የዜጎችን ተሳትፎና ኃላፊነትን በማበረታታት ህዝቡ በሀገራዊ ጉዳዮች ላይ በንቃት እንዲሳተፍ አቅጣጫ እንደሚሰጥም ተጠቁሟል። የሰላም ሚኒስቴር ይህንን ኃላፊነት ስሜት ዜጎች በሀገር ውስጥ የሚያስተዋሉ ችግሮችን በሰላማዊ መንገድ እንዲፈቱና በዘላቃዊ መፍትሄዎች እንዲፈልጉ ትልቅ አነቃቂ ኃይል በመሆን ያገለግላል የተባለው። ወደ ውጭ መረጃችን ስናመራ ኢጋድ ለሱዳን ጦርነት አፍሪካዊ መፍትሄ እንደሚያስፈልግ አስታወቀ። ኢጋድ በሱዳን ለተከሰተው ጦርነት አፍሪካዊ መፍትሄ ለሚያፈላልግ ከሚከተላቸው ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን አስታውቋል። ድርጅቱ በሱዳን ጉዳይ ላይ ያተኮረ 3ኛ ዙር የልዩ መልእክተኞች ስብሰባ በኬንያ ናይሮቢ ያካሄደ ሲሆን በሀገሪቱ ያለውን ቀውስ በዘላቂነት ለመፍታት ከሚደረጉ ጥረቶች የቀጠናዊ ትብብር አቅጣጫ ላይ መክሯል። በውይይቱ የቀጠናዊ ዓለም አቀፍ ባለድርሻ አካላት ትብብር ማጠናከር እንደሚገባ የተገለጸ ሲሆን ኢጋድ ከአባል ሀገራት ከአፍሪካ ህብረት ከአውሮፓ ህብረትና ከሌሎች ሰላም ፈላጊ ተቋማት ጋር በቅርበት እንደሚሰራ አረጋግጠዋል።
የካይሮ ታሪካዊ የሱልጣን ቁጥቢ መስጊድ ተከፈተ። በግብጽ ካይሮ የሚገኘው ታሪካዊ የሱልጣን አሻሪፍ ቁጥቢ መስጊድ ከረጅም ዓመታት እድሳት በኋላ በይፋ ተከፍቷል። መስጂዱ የግብጽ ቱሪዝምና ጥንታዊ ቅርሶች ሚኒስተር ሼሪፍ ፋቲህና በርካታ ዓለም አቀፍ ተጋባዥ እንግዶች በተገኙበት በይፋ ለጎብኚዎች ክፍት ሆኗል። ይህ ከጥንታዊው ከ1474 ከተሰራው ታሪካዊ ህንፃ ጋር የተያያዘው ማዕከል ክፍት የሆነው በውጫዊ ድንጋይ ንጣፎችና በጉልላት ላይ ጥገናዎች ከተደረጉለት በኋላ ነው። ለዚህ አጠቃላይ የጥገና የእድሳት ፕሮጀክት ስኬት የአሜሪካ አምባሳደሮች የባህል ጥበቃ ፈንድ ለካይሮ አርችሮይስ አርኪቴክቸር ድርጅት የገንዘብ ድጋፍ አድርጓል። የታደሰው ይህ ታሪካዊ ቅርስ መገኛ ስፍራ የቱሪስትን ቀልብ በመሳብ የሀገሪቱን ታሪካዊ ቱሪዝም ዘርፍ ይበልጥ ያጠናክራል ተብሎ ይጠበቃል። መረጃችን አሁን እንደቀጠለ ነው። ናይጄሪያና ሞሮኮ በአፍሪካ ሀገራት መካከል የሚዘረጋውን ግዙፍ የጋዝ ማስተላለፊያ መስመር ስምምነት አጸደቁ። በናይጄሪያና በሞሮኮ መሪዎች የተፈረመው ታሪካዊ የጋዝ ማስተላለፊያ መስመር ፕሮጀክት በአፍሪካ ታሪክ ውስጥ ትልቅ የኢነርጂ መሰረተ ልማት ዝርጋታ ሆኖ ተመዝግቧል። 6000 ኪሎ ሜትር ርዝመት ያለው ይህ መስመር ናይጄሪያን ጨምሮ በአትላንቲክ ውቅያኖስ ዳርቻ የሚገኝ 14 ሀገራትን የሚያቋርጥ ሲሆን ጋዙ ወደ ሞሮኮ በማድረስ በኩል ወደ አውሮፓ ገበያ ለማሻገር ያስችላል ነው የተባለው። በምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ እና ሌሎች ቀጠናዊ ተቋማት ድጋፍ የሚገነባው ይህ ፕሮጀክት ከ2 ዓመት በኋላ የሚጀምር ይሆናል። ይህ ፕሮጀክት አፍሪካ የሚያወጣው የተፈጥሮ ጋዝ በውጭ ሀገራት ተጣርቶ ውድ ዋጋ ተከፍሎባቸው ለአፍሪካ ሀገራት የሚመለስበት አባካኝ የንግድ ስርዓት ያስቀራል የተባለው የናይጄሪያ የነዳጅ ኩባንያና የሞሮኮ ብሔራዊ ማዕድን ተቋማት በጋራ የሚመሩት በዚህ ፕሮጀክት አማካኝነት 30 ሚሊዮን ኪዩብ ሜትር ጋዝ በአመት ማስተላለፍ የሚቻል ሲሆን ከ400 ሚሊዮን በላይ ህዝቦች የኢነርጂ ተጠቃሚ እንዲሆኑ ትልቅ አስተዋጽኦ ያበረክታል። ለ10 ዓመታት ያክል ከ12 ሀገራት በላይ ሲካሄድ የነበረው ውስብስብና ጥልቅ ድርድር ተጠናቆ ወደ ተግባር ምዕራፍ መሻገሩን የሀገራቱ ትብብር እንደሚያጠናክር ተገልጿል። የኢነርጂ ባለሙያዎች ፕሮጀክቱ የቀጠናውን ኢንዱስትሪ እድገት ከማነቃቃት ባሻገር አፍሪካ ከዓለም አቀፍ የኢኮኖሚ ማዕቀፍ ጋር ያላትን ቁርጠኝነት አቋም በማጠናከር ረገድ ታሪካዊ ሚና ይጫወታል የተባለው። በሞሪታኒያ የባህር ጠረፍ 144 ስደተኞች ሞቱ። በሞሪታኒያ የባህር ጠረፍ አቅራቢያ ለ25 ቀናት በባህር ላይ ቆይታ የነበረች ጀልባ ላይ በደረሰ አሳዛኝ አደጋ ቢያንስ 144 ስደተኞች መሞታቸው ተዘግቧል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ይፋ ባደረገው መረጃ መሰረት ከሐምሌ 14 እስከ 18 በተደረገ 3 የነፍስ አድን ስራዎች ከተለያዩ ከሰሃራ በታች ካሉ ሀገራት የተውጣጡ 387 ሰዎች በነዋዲሂቡ ከተማ ወደ ሀገር መግባታቸው ተነግሯል። ከነዚህ መርከቦች መካከል ከጋምቢያ በፎሎ ተነስቶ ወደ ስፔን እያመራ ሳለ በባህር ላይ ለረጅም ቀናት የቆየው አንዱ ጀልባ ከፍተኛ ሰብአዊ ጉዳት ያስተናገደ ሲሆን በዚህ መርከብ ላይ ተሳፍረው የነበሩ 143 ሰዎች ደብዛቸው መጥፋቱን ተመድ አስታውቋል። ከዚህ አሳዛኝ አደጋ የተረፉ 38 ሰዎች ብቻ ሲሆኑ በጉዞ ወቅት ቤተሰቦቻቸውን ያጡ የሴኔጋል ህፃናት በህይወት ከተረፉት መካከል እንደሚገኙበት ተመልክቷል። ተመድ ምንም እንኳን በ2026 ወደ ካናሪ ደሴት የሚደረጉ የስደተኞች ቁጥር ከቀድሞ ዓመት ጋር ሲነጻጸር በ61 በመቶ ቀንሶ 4400 መድረሱን ቢገልጽም የአትላንቲክ የባህር መስመር ግን አሁንም ለአደጋ የተጋለጠና ለስደተኞች ሞት ምክንያት መሆኑ ተጠቅሷል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ቃል አቀባይ እንደገለጸው ከሆነ ይህ አሳዛኝ ክስተት እንዲቆም ስደተኞች ለከፍተኛ አደጋ የሚዳርጉ ዋና ዋና ምክንያቶች ላይ በትኩረት ሊሰራ እንደሚገባ አሳስቧል። የውጭ መረጃችን አሁን በቀጠለ ነው። የሃውቲ ሚሊሻ በሳውዲ አረቢያ የሰነዘረውን ውንጀላ የባህረ ሰላጤ ትብብር ምክር ቤት የአረብ ሀገራት አወገዙ። የባህረ ሰላጤ ትብብር ምክር ቤት ጆርዳን፣ ኩዌት፣ ኳታርና የሙስሊም ወርልድ ሊግ የሳውዲ አረቢያ ደህንነትና ሉዓላዊነት ሙሉ በሙሉ እንደሚደግፍ አረጋግጧል። የጂሲሲ ዋና ሴክሬታሪ ያስሚን አልቡዳዊ እንዳሉት ውንጀላዎቹ የየመን ህዝብ ስቃይ በማባባስና ቀጠናዊ አለመረጋጋትን ለመፍጠር የሚያደርጉ ከንቱ ሙከራዎች ናቸው ብሏል። የዓለም አቀፍ ባህር ላይ ትስስርና የንግድ እንቅስቃሴ ደህንነት የክልሉን የዓለም አቀፍ መረጋጋት ምሰሶ መሆኑን የገለጸው ምክር ቤቱ በባህር መስመሮች ላይ የሚሰነዘሩ ጥቃቶች ዓለም አቀፍ ህግጋትን፣ የተባበሩት መንግስታት የባህር ህግ ስምምነትና የጸጥታ ምክር ቤት ውሳኔዎችን የሚጥሱ መሆናቸው ተገልጿል። ሀገራቱ ሳውዲ አረቢያ ላይ የመን ህዝብ ያደረገች ያለውን የሰብአዊ ድጋፍ የልማት ፕሮጀክትና የሰላም ጥረቶች የሻሃውቲዎች ከንቱ ውንጀላ ውድቅ የሚያደርጉ ናቸው ብሏል። የሙስሊም ወርልድ ሊግ ዋና ጸሐፊ ሼህ ዶክተር መሐመድ አልኢሳ እንዳብራሩት የሃውቲ ሚሊሻዎች የሲቪል መሰረተ ልማቶች፣ ነዳጅ ማዕከሎችና የንግድ መርከቦችን ማነጣጠሩን ጠቅሰው ድርጊቱ በአስቸኳይ እንዲቆም ጠይቀዋል። ዓለም አቀፍ ማህበረሰብ በዚህ ስጋቶች ጽኑ አቋም በመያዝ የባህር ላይ የመርከብ መስመሮችን እንዲጠብቅ ጥሪ አቅርቧል።
የተኩስ አቁም ስምምነት ቢኖርም በጋዛ የእስራኤል ጥቃት መቀጠሉን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የሰብአዊ መብት ቢሮ የተኩስ አቁም ስምምነት ቢኖርም በእስራኤል ጥቃት በጋዛ ሰርጥ የንጹሃን ዜጎች ግድያ አሁንም መቀጠሉን ማስታወቁ ድርጊቱ የጦር ወንጀል ሊሆን እንደሚችል አስጠንቅቋል። የቢሮ ቃል አቀባይ ታምኒ በጋዛ ለፍልስጤማውያን ምንም አይነት ደህንነት የጠበቀ ቦታ የለም ሲሉ መናገራቸው ተገልጿል። ባለፈው አንድ ሳምንት ውስጥ ቢያንስ 57 ፍልስጤማውያን የተገደሉ ሲሆን ከዚህም ውስጥ 34ቱ እስራኤል ራሷ ካሰመረችው ቢጫ መስመር ርቀው ባሉ አካባቢዎች ህይወታቸው ያለፈ መሆኑን ቃል አቀባዩ አስታውቋል። የሲቪሎች ግድያ የዓለም አቀፍ የሰብአዊ መብት ህግን የጣሰ መሆኑን ያብራራው ጽህፈት ቤቱ ሶስተኛ ሀገራት የተኩስ አቁም ስምምነት ሙሉ በሙሉ እንዲከበር፣ ጥሰቶች እንዲቆሙና ተጠያቂነት እንዲሰፍን አፋጣኝ ዲፕሎማሲያዊ እርምጃ እንዲወሰድም አሳስበዋል። ሁሉም ወገኖች ለዲፕሎማሲያዊ መፍትሄ ቅድሚያ እንዲሰጡ ኳታር አሳሰበች። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን ከሳውዲ አረቢያ አቻቸው ልዑል ፋይሰል ቢን ፈርሃን ጋር በቀጠና የጸጥታ ጉዳዮች ዙሪያ በስልክ ውይይት አድርገዋል። ሚኒስትሮች በውይይታቸው በቀጠናው ያለው ውጥረትን ለማርገብና መረጋጋትን ለማምጣት ዲፕሎማሲያዊ ጥረቶችን ማጠናከር በሚቻልባቸው ሁኔታዎች ላይ በስፋት መወያየታቸው ተገልጿል። የኳታር የውጭ ጉዳይ ሚኒስትር ባወጣው መግለጫ ሼህ መሐመድ ሁሉም ወገኖች ለዲፕሎማሲያዊ መፍትሄ ቁርጠኛ እንዲሆኑና በአሜሪካና በኢራን መካከል የተፈረመውን የመግባቢያ ስምምነት ተግባራዊ እንዲያደርጉ አሳስቧል። ጠቅላይ ሚኒስትሩ አክሎም ይህ ስምምነት በተለይም በሆርሙዝ ባህር ላይ የትራፊክ ነፃነት ከማረጋገጥ የቀጠናውን ደህንነት ለመጠበቅና የቅርብ ጊዜ ዲፕሎማሲያዊ ስኬቶችን ለማስቀጠል ወሳኝ መሆኑን አስገንዝበዋል። ኳታር በቀጠናው ዘላቂ ሰላም ለማምጣት የሚደረገውን ሁሉን አቀፍ ጥረቶች ሙሉ በሙሉ እንደምትደግፍ ማረጋገጣቸው ተገልጿል። ኢራንና ፓኪስታን የድንበር ደህንነት ቀጠናዊ ትብብራቸውን ለማጠናከር መስማማታቸው ተገለጸ። የሀገር ውስጥ ጉዳይ ሚኒስትር እስክንዳር ሞሜኒና የፓኪስታኑ የጦር አዛዥ ፊልድ ማርሻል አሲም ሙኒር የሁለቱ ሀገራት የድንበር ደህንነትና ቀጠናዊ ትብብር ይበልጥ ለማጠናከር ከስምምነት ላይ መድረሳቸው ተገልጿል። ባለስልጣኑ በፓኪስታን ራዋል በሚገኘው የጦር ጠቅላይ መምሪያ ባደረጉት ውይይት የሁለትዮሽ ደህንነት ጉዳዮችን በቀጠናዊ ሰላምና ውጤታማ የድንበር አስተዳደር ዙሪያ በስፋት መወያየታቸው ተገልጿል። የኢራኑ ሚኒስትር ፓኪስታን በቀጠና ውጥረት ለማርገብና ሰላምን ለማስፈን የምታደርገውን የዲፕሎማሲ ጥረት ማድነቃቸው ማስታወቋል። ውይይቱ ሁለቱ ሀገራት ቀጠናዊ ደህንነትን ለማረጋገጥና የጋራ ተጠቃሚነትን ለማሳደግ በቅንጅት ለመስራት ያላቸውን ቁርጠኝነት በማደስ የተጠናቀቀ መሆኑ ተገልጿል። ኔታንያሁ አሜሪካ ከገቡ ሊታሰሩ ይገባል ሲል የኒውዮርክ ከተማ ከንቲባ አሳሰቡ። የኒውዮርክ ከተማ ከንቲባ ዞህራ ማምዳኒ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር ወንጀለኛ ናቸው ሲሉ በማውገዝ ግለሰቡ ወደ አሜሪካ ከገቡ የዓለም አቀፍ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣ እንዲተገበርባቸው የሀገሪቱ የፌዴራል መንግስት መጠየቃቸው ተገለጸ። ከንቲባው በኤክስ ገጻቸው ላይ ባስተላለፉት የቪዲዮ መልእክት ኔታንያሁ በፍልስጤም ህዝብ ላይ ለተፈጸመው ዘግናኝ የዘር ማጥፋት ወንጀል ከ73,000 በላይ ለሚሆኑ ንጹሃን ግድያ፣ ለሆስፒታሎች ውድመትና ለሰብአዊ እርዳታ መከልከል በዋነኝነት ተጠያቂ ናቸው ብለዋል። አክሎም የዓለም ፍርድ ቤት ማዘዣ ያወጣበት በቂ ምክንያት አለው፣ ኔታንያሁ ሌላ የጦር ወንጀል በኒውዮርክ ከተማ ፈጽሞ ተቀባይነት የለውም ሲሉ አቋማቸውን በግልጽ ተናግረዋል። ማምዳኒ የፌዴራል መንግስት የፍርድ ቤቱን ማዘዣ ተቀብሎ እንዲያስፈጽም ጥሪ ቢያቀርቡም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን በአሜሪካ ቆይታቸው በምንም አይነት ሁኔታ እንደማይታሰሩ አስታውቋል። ዓለም አቀፍ የወንጀለኞች ፍርድ ቤት በጋዛ ለተፈጸመው የጦር ወንጀል ቤንያሚን ኔታንያሁ በቀድሞ የመከላከያ ሚኒስትራቸው የእስር ማዘዣ ማውጣቱም ይታወሳል። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅታለናለች። የተቆላ ቡና አምራቾችን የሚያስተሳስር የኢኮሜርስ ወጪ ንግድ መድረክ በይፋ መጀመሩ ተሰምቷል። ኢትዮጵያ የመጀመሪያ የተቆላ ቡና አምራቾችን የሚያስተሳስር የኢኮሜርስ ወጪ ንግድ መድረክ በይፋ ጀምራለች ነው የተባለው። የኦንላይን መድረኩ የሀገር ውስጥ የቡና ቆዮችን ምርቶቻቸውንና ልዩ ልዩ የቡና ብራንዶችን በተዘጋጀው የኦንላይን ገበያ አማካኝነት በቀጥታ ለዓለም አቀፍ ገዢዎች እንዲያስተዋውቁና እንዲሸጡ ያስችላቸዋል ተብሏል። የዲጂታል መድረኩ በኢኤክስኤም ግሎባል እና በዲኤችኤል ወርልድ ዋይድ ኤክስፕረስ ኢትዮጵያ መካከል በተደረገ ስትራቴጂካዊ አጋርነት የለማ መሆኑን ስፑትኒክ ዘግቦታል። ይህ እርምጃ ጥሬ ቡና ከመላክ ይልቅ በሀገር ውስጥ የተቆላና እሴት የተጨመረበትን ቡና ለዓለም ገበያ በማቅረብ የኢትዮጵያ የቡና ወጪና ገቢን የገበያ ተደራሽነት በከፍተኛ ደረጃ ያሳድጋል ተብሎም ይጠበቃል።
የኢራንና አሜሪካ ጦርነት ያስከተለው የበጀት ዕዳ ይፋ መሆኑ ተሰምቷል። በዚህም አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ኪሳራ ገጥሟታል ነው የተባለው። አሜሪካ በኢራን ላይ እያካሄደች ባለችው ጦርነት በርካታ በጀት ወጪ ማድረጓን የመከላከያ ሚኒስተሩ ፔት ሄግሴት ለሴኔት የበጀት ኮሚቴ በሰጡት ማብራሪያ ላይ አስታውቀዋል። ይህ ወጪ ባለፈው ግንቦት ወር ከተገመተው ጋር ሲነጻጸር የ8 ቢሊዮን ዶላር ጭማሪ አሳይቷል ነው የተባለው። ሚኒስተሩ ኮንግረሱ አስቸኳይ ተጨማሪ በጀት ካላጸደቀ የወታደራዊ ስልጠናዎችን መስተጓጎል እንደሚገጥማቸው ማስጠንቅቀዋል። በመካከለኛው ምስራቅ ለሚካሄደው እንቅስቃሴዎች ከሚውለው 67 ቢሊዮን ዶላር ጨምሮ ፔንታጎን አጠቃላይ 87 ቢሊዮን ዶላር ተጨማሪ በጀት ጠይቋል ብሏል ዘገባው። ዋይት ሀውስ ለቀጣዩ የበጀት ዓመት 1.5 ትሪሊዮን ዶላር ለፔንታጎን እንዲመደብ መጠየቁም የሚታወስ ነው። ይህ የአሜሪካ ወታደራዊ ወጪ በታሪክ ከፍተኛ ደረጃ ላይ ያደረሰው መሆኑንም መረጃው አመላክቷል። በሌላ በኩል ደግሞ የኢራን መንግስት ለጦርነቱ የወጣውን ወጪ ትክክለኛ መጠን ይፋ ከማድረግ ተቆጥቧል። ነገር ግን ተንታኞች ኢራን በተጠቀመችው የጦር መሳሪያ አይነት ወጪውን ለማስላት ሞክረዋል። በዚህም ኢራን በሺዎች የሚቆጠሩ ባሊስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችንና የጥቃት ድሮኖችን ተኩሳለች። አንድ ባሊስቲክ ሚሳኤል በአማካኝ ከ1 እስከ 3 ሚሊዮን ዶላር እንደሚያወጣ የሚገመት ሲሆን ድሮኖቹ ደግሞ በአንጻራዊነት ርካሽ በመሆናቸው ከ20,000 ዶላር እስከ 50,000 ዶላር ድረስ ይሆናሉ ተብሏል። በዚህ መሰረትም ኢራን በጦርነቱ ምክንያት የደረሰባት አጠቃላይ ኪሳራ በ10 ቢሊዮን ዶላር እንደሚቆጠር ግምታዊ መረጃቸውን አስቀምጠዋል። ይህ ግጭት በዘላቂነት የማይፈታ ከሆነ ከፍተኛ የኢኮኖሚ ኪሳራ እንደሚደርስም የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። የሳዑዲ እስላማዊ ባንክ የሀገሪቱ የባንክ ሀብት 76 በመቶ መቆጣጠራቸው ተሰምቷል። ዓለም አቀፍ የብድር ምዘና ተቋም S&P ባወጣው አዲስ ሪፖርት መሰረት በሳዑዲ አረቢያ የሚንቀሳቀሱ እስላማዊ ባንኮች የሀገሪቱን አጠቃላይ የባንክ ሀብት 76 በመቶ ድርሻ ይዘዋል ተብሏል። ይህ ከፍተኛ የእድገት ምጣኔ የሳዑዲ አረቢያ መንግስት ከነዳጅ ውጭ ያለውን ኢኮኖሚ ለማስፋፋት የተቀረጸውን የቪዥን 2030 ስትራቴጂካዊ እቅድ ዋነኛ ውጤት መሆኑን ገልጿል። እስላማዊ ባንኮቹ ቀደም ሲል ትኩረታቸውን የግል ወይም ደግሞ የችርቻሮ ባንክ አገልግሎት ላይ ብቻ የነበረ ቢሆንም አሁን ላይ ግን ለትላልቅ የቪዥን 2030 የመሰረተ ልማት ፕሮጀክቶች፣ ለኮርፖሬት ብድሮችና ለጥቃቅንና አነስተኛ የኢንተርፕራይዞች ፋይናንስ በማቅረብ ግንባር ቀደም ሆነዋል ነው የተባለው። ባለፉት 5 ዓመታትም የሳዑዲ ዋና ዋና እስላማዊ ባንኮች ሀብት መጠን ከመደበኛው ባንኮች በላቀ ፍጥነት በእጥፍ አድጓል ብሏል ዘገባው። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።